እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ፓርት ዋንም ባለፈው አይተን ነበር። የቤት ኤግዛም መልቲፕል ቾይስ ኮሽን ማለት ነው። ከዚህም በፊት የወጡ ጥያቄዎች ናቸው። እነሱም በፓርት ዋን አይተን ነበረ። ፓርት ቱ ላይ ደግሞ ዛሬ መጥቻለሁ ማለት ነው። ስለዚህ ሰብስክራይብ፣ ሼር፣ ኮሜንት በማድረግ ይህንንም ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ጥያቄው ነው የሚሄደው። ፕሮግራሚንግ እንደ ዳታ ስትራክቸር ላይ አንደኛ ጥያቄ which data structure is best for recursion ነው። ለሪክሪዩሽን በጣም አሪፍ የሆነ ቤስት የሆነ ዳታ ስትራክቸር የትኛው ነው ነው የሚለው። ኤ ቲዊ ነው፣ ቢ ስታክ፣ ሲ ትሪ፣ ዲ ግራፍ ነው የሚለው። ስለዚህ ምን የሚያጠራጥር ነገር አይደለም። መልሱ የሚሆነው ስታክ ነው ማለት ስታክ ይሆናል ማለት ነው። ስለዚህ መልሱ ይሄ ነው፣ ስታክ ነው ማለት። ነምበር 2 ሁለተኛ ጥያቄ ታይም ኮምፕሌክሲቲ ኦፍ ባይነሪ ሪሰርች የታይም ኮምፕሌክሲቲው ነው ፎርሙላው ማለት ነው የተጠየቀው። ፎርሙላው የታይም ኮምፕሌክሲቲ ኦፍ ባይነሪ ሰርች ላይ የምንጠቀመው የትኛውን ነው? ኤ ኦ ኤን፣ ቢ ኦ ሎግ ኦፍ ኤን፣ ሲ ኦ ኤን ስኩዌር፣ ዲ ኦ ዋን ይላል። ስለዚህ የሚሆነው ምንድን ነው? ይሄኛው ኮምፕሌክሲቲ ስላለ ማለት ታይም ኮምፕሌክሲቲ ስለሆነ የጠየቀው ኦ ሎግ ኦፍ ኤን ማለት ነው። ኦ ሎግ ኦፍ ኤን ነው የሚሆነው ማለት ነው መልስ። እቺ ጥያቄም ብዙ ጊዜ ተደጋግማ መታለች። ስለዚህ በደንብ ኤዋት ነው በደንብ ኤዋት። which is not a linear data structure ይላል። ሶስተኛው ሊነር ያልሆነው ዳታ ስትራክቸር የትኛው ነው? ያልሆነው ነው። ኤ አሬ ነው፣ ቢ ስታክ፣ ቢ ኪዊ፣ ሲ ትሪ ነው። ስለዚህ ሊነር አይደለም ማለት ነው። ትሪ ያው ወደ ታች ሄራርኪካሊ የተቀመጠ ነው ማለት ፓረንት ቱ ቻይልድ ወደ ታች የሚሄድ ማለት ነው። ስለዚህ እሱ አይሆንም ማለት ነው። እሱ የሚሆነው ማለት ዲ ምን አይደለም ማለት ነው። ትሪ ሊነር ዳታ ስትራክቸር አይደለም። አራተኛ ጥያቄ which sorting algorithm is fastest on average በአቬሬጁ ፋስተስት የሆነ ሶርቲንግ አልጎሪዝም የትኛው ነው? ኤ ደብል ሶርት፣ ቢ ሰሌክሽን ሶርት፣ ሲ ኪዊክ ሶርት፣ ዲ ኢንሰርሽን ሶርት። ይሄም ፋስተስት ስለሆነ ፋስተስት ኦን አቬሬጅ ፋስተስቱ ስለተባለ ስለዚህ ኪዊክ ነው የሚሆነው። ኪዊክ ፋስተስት ነው ማለት ነው። ሌላኛው አምስተኛ ጥያቄ what does null means in programming ፕሮግራሚንግ ላይ null ማለት ምን ማለት ነው? ኤ ዜሮ፣ ቢ ኢምፒቲ ቫሊዩ ኦር ኖ ሪፈረንስ፣ ሲ ፎልስ ነው፣ ዲ ኤረር ይላል። ስለዚህ null ማለት ኢምፒቲ ቫሊዩ ምንም ነገር ቫሊዩ የሌለው ማለት ነው። null ከተባለ አንድ ነገር ቫሊዩ የሌለው ማለት ነው። ዜሮ ከተባለ ዜሮ ባይሰልፍ ምንድነው? ቫሊዩ ነው ቫሊዩ። ስለዚህ ዜሮ አይሆንም፣ የሚሆነው ኢምፒቲ ቫሊዩ። ስድስተኛ ጥያቄ ዳታቤዝ ላይ ይባላል። እስካሁን ያየናቸው ዳታ ስትራክቸሮች ናቸው። የአሁኑ ደግሞ ዳታቤዝ ነው። which join returns all records from both table ከሁለቱም ቴብሎች ቦዝ ሪኮርዶች ያሉት ሪኮርዶች በሙሉ የሚያመጣልን ጆይን የትኛው ነው ነው የሚለው ምንም አያጠራጥርም። ኦል ስላለ እዚህ ጋር ፉል ነው የሚሆነው ማለት ነው። ፉል ጆይን ነው የሚሆነው ማለት ነው። እያንዳንዱ ስናነቸው ኢነር ጆይን የሚለው ከሁለቱ ፊት ማች ያደረገው የሚያመጣ ነው። ሌፍት ደግሞ ከሌፍቱ የሚያመጣ ነው። ራይቱ ከራይት የሚያመጣልን ነው። ስለዚህ እዚህ ጋር ቦዝ የምትለዋ ኦል ሪኮርድ የምትለዋ ስላለች የሚሆነው ፉል ጆይን ነው ማለት ነው። ፉል ጆይን ነው። ሰባተኛ ጥያቄ what is foreign key foreign key ምንድን ነው? ፎሬን ኪ ሪፈረንስ ይህ ማለት ነው አንዱን ቴብል በሌላኛው ቴብል የምንጠራበት ማለት ነው። ለምሳሌ ስቱደንት ቴብል እና ኮርስ ቴብል ካለ የስቱደንትን አይዲ ኮርስ አይዲ ላይ ኮል ስናደርግ ያ ምን ይባላል? ሪፈረንስ ይባላል። ስለዚህ እሱ ጥቅሙ ምንድን ነው? ሁለት ቴብሎችን አንድ ላይ ሊንክ ለማድረግ ጆይን ለማድረግ የሚጠቅመን ነው ማለት ነው በፎሬን ኪ። ስለዚህ ዩኒክ አይደንቲፋይ፣ ዱፕሊኬት ኪ፣ ኪ ሊንክ ቱ ቴብል፣ ፕራይመሪ ኪ። ስለዚህ የሚሆነው ሲ ነው ማለት ኪ ሊንክስ ቱ ቴብል ቱጌዘር ማለት ሁለቱም ቴብሎች አንድ ላይ ሊንክ የሚያደርግልን ነው። ስምንተኛ which command modifies table structure አሁን የቴብሉን ስትራክቸሩን ሊቀይርልን የሚችለው ሞዲፋይ ማለት አፕዴት ነው። ስለዚህ የትኛው ነው? ኤ አፕዴት፣ ቢ አለስት አልተር፣ ሲ ኢንሰርት፣ ዲ ሰሌክት። ስለዚህ ምን ነው ያለው? አልተር ነው የሚሆነው። አልተር ቴብል ብለን ነው ስንጀምር ራሱ ማለት ነው። አፕዴት ቴብል ካለን አንድ ሮው ነው የሚቀይርልን። ዋን ሮው እዚህ ጋር ዋን ነው፣ ዋን ቫልዩ ነው ማለት ነው። ዋን ቫልዩ ነው።
እዚህ ጋር ዋን ቫሊዩ ነው። አልተር ሲሆን ግን የቴብሉን ስትራክቸር ነው። ስትራክቸሩ ምን ይቀይርልናል ማለት ነው። ሙሉ ስትራክቸር የምንቀይረው በማን ነው? በአልተር ይሆናል። ዘጠነኛ ጥያቄ which SQL function count ነው። SQL ኮማንድ ነው። ስለዚህ የሮዎችን ካውንት የሚያደርግልን ወይም የሚቆጥርልን ፋንክሽን የትኛው ነው? ሰም አይሆንም። ሰም ማለት ሁለት ቁጥሮችን የሚደምርልን ነው። ካውንት ምንድነው? የሮውን ብዛት ደምሮ የሚያስቀምጥልን ማለት ነው። ለምሳሌ 5 ሮ ካሉ 5 ብሎ የሚያስቀምጥልን ማለት ነው። አቬሬጅ ደግሞ የእነሱን አቬሬጅ ሰርቶ የሚያደርግ ማክሲመም ከዛ ውስጥ ማክሲመም ትልቁን ነምበር የሚያመጣልን ነው የሚሆነው። ስለዚህ የሚሆነው ማለት ነው ቢ ካውንት ይሆናል ማለት ነው። ቢ ካውንት ይሆናል። ወደ ኔትወርኪንግ ጥያቄ ስንገባ ላይ ይሄ ቲቶር ደስ የሚለው ነገር ባይ ፓርት ስለሚያስቀምጥላችሁ ለእናንተ ለማጥናት በጣም አመቺ በሆነ መልኩ ነው ማለት ነው የተቀመጠ። ስለዚህ በደንብ ተከታተሉ። 10ኛ which protocol is used to send email? ኢሜይልን ሴንድ ለማድረግ የሚጠቅመን ፕሮቶኮል የትኛው? ኤ ኤችቲቲፒ፣ ቢ ፋይል ትራንስፌር ፕሮቶኮል፣ ሲ ሲምፕል ሜል ትራንስፌር ፕሮቶኮል፣ ዲ ቲሲፒ ይሆናል ማለት ነው። ቲሲፒ መልሱ ማለት ሲምፕል ሜል ትራንስፈር ፕሮቶኮል ባይስም እዚህ ጋር ኢንዲኬት ስሙን ኢንዲኬት እንደሚያደርገን ማለት ነው። ሲምፕል ሜል ትራንስፈር ፕሮቶኮል ይሆናል። ሲ መልሱ ይሆናል ማለት ነው። ሜይልን ሴንድ ለማድረግ የሚጠቅመን ኤስኤምቲፒ ነው ማለት ነው። 11ኛ ጥያቄ which layer handles encryption in ዌብሳይት? ዌብሳይት ላይ ኢንክሪፕሽን የሚጠቀመው የትኛው ነው? ከላየሮቹ ማለት ነው። ኔትወርክ ላየር፣ ትራንስፖርት ላየር፣ ፕሬዘንቴሽን ላየር፣ ሲቪል ላየር። ምንም አያጠራጥርም። ሲቪል ላየር ነው። ኢንክሪፕሽን፣ ኢንኮዲንግ፣ ዲኮዲንግ የሚሰሩት ምን ላይ ነው? ፕሬዘንቴሽን ላየር ላይ ነው። ስለዚህ ሲ ፕሬዘንቴሽን ላየር። what does DNS mean? ዶሜን ሰርቪስ ማለት ምን ማለት ነው? ወይም ምን ይሰራል? ምንድን ነው የሚሰራው? what does DNS do? አሳይን አይፒ አድሬስ። አሳይን አይፒ አድሬስ የሚያደርገው ማለት ነው ዲኤችሲፒ ነው አይደለ? ዳይናሚክ ሆስት ፕሮቶኮል። ቢ ኮንቨርቲንግ ዶሜን ቱ አይፒ አድሬስ። ስለዚህ ዶሜን ኔምን ማለት ወደ አይፒ አድሬስ፣ ስምን ወደ አይፒ አድሬስ ወይም አይፒ አድሬስ ወደ ስም የሚቀይርልን ማን ነው? ዲኤንኤስ ተብሎ ይጠራል። ስለዚህ መልሱ ይሆናል። 13ኛ ጥያቄ which device work as data line ዳታ ሊንክ ላየር ላይ የሚያደርገው ፋንክሽን የሚያደርገው ወይም ፐርፎርም የሚያደርገው ላየር የትኛው ነው? ራውተር ዲቫይስ ነው የተጠየቀው። ራውተር፣ ስዊች፣ ጌትዌይ። ራውተር ምን ላይ ነው? ኔትወርክ ላየር ላይ አይደለ? ስዊች ዳታ ሊንክ ላየር ላይ ነው። ጌትዌይ ራውተር ላይ ነው። ከራውተር ጋር ተመሳሳይ ስለሆነ እሱም ኔትወርክ ላየር ላይ ነው። ሞዴም ምን ላይ ነው? ላየር ዋን ላይ ፊዚካል ላየር ላይ የሚሰራ ነው ማለት ነው። ስለዚህ ስዊች ምንድነው የሚያደርገው? ፊዚካል ዳታ ሊንክ ላየር ላይ ይሰራል ነው መልሱ። ቢ ስዊች ነው የሚሆነው። ስዊች ነው የሚሆነው። ኦፕሬቲንግ ሲስተም ጥያቄ ላይ ስንመጣ which is not an operating system function ወይስ ፋንክሽን ያልሆነ የትኛው ነው? ሜሞሪ ማኔጅመንት፣ ፕሮሰስ ስኬጁሊንግ፣ ኮምፕሌን ኮድ፣ ፋይል ማኔጅመንት። ኮምፕሌን ኮድ የሆነ ኮምፕሌን አይደለም ማለት ነው። ኮምፓይሊንግ ኮዶችን ኮምፓይል ያደርጋል አይደለም፣ አያደርግም። ሜሞሪ ማኔጅመንት ይሰራል፣ ፕሮሰስ ስኬጁሊንግ ይሰራል፣ ፋይል ማኔጅመንት ይሰራል። በት ካኖት ፐርፎርም ኮምፓይል ኮዶችን ኮምፓይል አያደርግም። ስለዚህ መልሱ የሚሆነው ማለት ነው ኖ ስላለ ሲ ይሆናል። 15ኛ ጥያቄ እና ሁሌ የማስቀረው በማንኛውም ጥያቄ ላይ የማስቀረው ጥያቄ በማንኛውም ፈተና ላይ ራሱ ስትወጡ የማስቀረው ጥያቄ ዴድሎክ occurs when one process runs, process wait forever, CPU is idle, memory is full። ስለዚህ ማንን የሆነው ፕሮሰስ ዌይት ፎርኤቨር ማለት ነው። ፕሮሰስ ዌይት ፎርኤቨር። ስለዚህ ዴድሎክ የሚፈጠረው ፕሮሰሶች ሲያደርጉ ነው ዌይቲንግ ስቴት ላይ ሲኖሩ ነው ማለት ነው። ሲሆኑ ይፈጠራል ዴድሎክ ይፈጠራል ማለት ነው። 16ኛ ጥያቄ which memory is non volatile? ቅድም አይተናል ፓርት ዋን ላይ volatile አይተናል። አሁን ደግሞ non volatile የሆነው የትኛው?
ኤ ራም፣ ቢ ከች፣ ሲ ሩም፣ ዲ ሬጅስተሪ። ማን ነው የሚሆነው? ኖን ቮላታይል ስለሆነ ማን ይሆናል? ሮም ይሆናል። ሪድ ኦንሊ ሚሞሪ ሪድ ይላል። ሌላኛው ሳይበር ሴኩሪቲ። ሳይበር ሴኩሪቲ ጥያቄ which is a types of malware ማልዌር ያልሆነው የትኛው ነው? ፋየርዌር፣ አንቲቫይረስ፣ ትሮጃን ሆርስ፣ ባክአፕ። ማንም የሆነው ትሮጃን ሆርስ። ትሮጃን ሆርስ ምንድን ነው ማለት ነው? ማልዌር ታይፕ ነው። ማልዌር ነው። ማልዌር 18ኛ ጥያቄ ስትሮንግ ፓስወርድ ሹድ ኢንክሉድ ኦንሊ ነምበር፣ ኦንሊ ሌተር፣ ነምበር፣ ሲምፖል፣ ዲ ኔም ኦንሊ። እዚህ መልሱ ያለው የሚሆነው ሌተርን ይይዛል፣ ነምበርን ይይዛል፣ እንደሆነ ሲምፖልን ይይዛል። ሲምፖልን ይይዛል። ሌላኛው ጥያቄ 18ኛ 19ኛ ጥያቄ አድቫንስድ እና ሚክስድ የሆኑ ከሁሉም የተወጣጡ ጥያቄዎች ማለት ነው። which number system use base 16 እችም አትቀርም ባይዞ ይባል ነው። አብዛኛው ጥያቄ ላይ እነኚህ አይቀሩም። ቤዝ 8፣ ቤዝ 16፣ ቤዝ 10፣ ቤዝ 2 አይቀሩም። ቤዝ 2 ምንድን ነው? ባይነሪ ነው። ባይነሪ ቤዝ 10 ሲሆን ዴሲማል ይሆናል። ቤዝ 8 ሲሆን ኦክታል ይሆናል። ቤዝ 16 ሲሆን ማንም የሚሆነው ኤክሳ ዴሲማል ይሆናል። ስለዚህ መልሱ ማንም የሚሆነው መልሱ ሲ ይሆናል ማለት። ሀያኛ ጥያቄ ዋት ኢዝ ሲፒዩ? ሲፒዩ ምንድን ነው? ሴንትራል ፕሮሰሲንግ ዩኒት ምንድን ነው? ሴንትራል ፕሮሰሲንግ ዩኒት ማለት ነው ሲፒዩ ማለት። ስቶሪንግ ዲቫይስ፣ ፕሮሰሲንግ ዩኒት፣ ኢንፑት ዲቫይስ፣ አውትፑት ዲቫይስ። ማንኛውም ፕሮሰሲንግ ዩኒት ፕሮሰሲንግ ዩኒት ነው የሚሆነው። ሀያኛ ጥያቄ ላይ ጨርስ። ስለዚህ እዚህ ጋር ይህንን ቱቶሪያል ለሌሎች ጓደኞቻችሁ ሼር በማድረግ ምክንያቱም በጣም ጠቃሚ ስለሆነ ማለት በጣም ጠቃሚ ለፍቼበት ብዙ ደክሜበት ነው የመጣሁት ለእናንተ ስል ማለት ነው። እናንተ ደግሞ ሰብስክራይብ ሼር በማድረግ እንድታበረታቱኝና ሰብስክራይቤን በጣም ወደ ላይ እንዲወጣ ከፍ እኔም ጥቅም ማግኘት ስላለብኝ ከፍ እንዲል እንድታደርጉልኝ ስል በትህትና እጠይቃለሁ። ፓርት 3 ከዚህ በኋላ የሚቀጥል ይሆናል። ባይ ባይ።